የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ ታህሳስ 1 2018 በይፋ መጀመሩን ተከትሎ ሁሉም ባንኮች ደንበኞቻቸው ብሔራዊ ባንክ ካስቀመጠው ቀነ ገደብ በፊት አካውንታቸውን ከፋይዳ ጋር እንዲያስተሳስሩ ጥሪ እያቀረቡ ይገኛሉ። በሁሉም የሀገሪቷ ክልሎች የሚገኙ ባንኮች የደንበኞቻቸውን የባንክ ሂሳብ ከፋይዳ ጋር ማስተሳሰር የሚችሉበትን የጊዜ ሰሌዳ ብሔራዊ ባንክ ማውጣቱ ይታወሳል። ለአዲስ አበባና ለአንዳንድ አካባቢዎች የተቀመጠው የጊዜ ገደብ ጥቂት ቀናት ብቻ ቀርተውታል። የጊዜ ሰሌዳውን አብረን እንመለከታለን። ከኢትዮጵያ ውጪ ለሚኖሩ ኢትዮጵያውያን ከዚህ ጉዳይ ጋር በተያያዘ የተባለ ነገር አለ። ያንንም አብረን እንመለከታለን። ሌሎችም ተያያዥ መረጃዎችን ይዘናል። በቅድሚያ ግን እንደ ብሔራዊ ባንክ መግለጫ የደንበኞችን የባንክ ሂሳብ ከፋይዳ ጋር ማስተሳሰር ያለውን ፋይዳ ዋና የተባሉትን ጥቅሞች አብረን እንመለከታለን። የባንክ ሂሳባችንን ከፋይዳ ጋር ማስተሳሰር የሚከተሉትን ፋይዳዎች እንደሚሰጠን ብሔራዊ ባንክ በመግለጫው ላይ ይፋ አድርጓል። ከነኚህም መካከል ደንበኞች ባሉበት ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የእኛን የባንክ ሂሳብ ሌሎች ማንቀሳቀስ እንዳይችሉ ለማድረግ፣ በቀላሉ የብድር አገልግሎት ማግኘት እንድንችል፣ በአንድ የፋይዳ መታወቂያ የሁሉንም የባንክ አካውንት ለመጠቀም እንዲያስችላቸው ማድረግ፣ በሐሰተኛ ማንነት የሚከሰትን የገንዘብ መጭበርበር ለመከላከልም እንደሚያስችል ነው የተገለጸው ማለት ነው። ከዚህ በተጨማሪ ለፋይናንስ ዘርፍ ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ እንደሚያገለግል ነው ብሔራዊ ባንክ በመግለጫው ላይ ይፋ ያደረገው ማለት ነው። ብሔራዊ ባንክ የፋይዳ መታወቂያችንን ከባንክ አካውንታችን ጋራ የምናያይዝበትን የጊዜ ሰሌዳ ይፋ ማድረጉን አንስተናል። ይህ የጊዜ ሰሌዳ እዚህ ስክሪኑ ላይ የምታዩትን ይመስላል። ይህንን የጊዜ ሰሌዳ ስንመለከት አንደኛው ላይ በአዲስ አበባ ከተማ አስተዳደር፣ በሐረሪ ክልልና በድሬዳዋ ከተማ አስተዳደሮች ከታህሳስ 1 2018 እስከ ታህሳስ 30 2018 ድረስ ሙሉ በሙሉ የባንክ አካውንቶቹን ከፋይዳ መታወቂያ ጋር አያይዘን ማጠናቀቅ ይኖርብናል ማለት ነው። ከጥር 1 2018 ጀምሮ የባንክ አገልግሎቶች ሁሉ የፋይዳ መታወቂያን መሰረት አድርገው መሰጠት ይጀምራሉ ማለት ነው። ከፋይዳ ጋር ካላስተሳሰርን ከዚህ ቀን ጀምሮ የባንክ አካውንታችንን ማንቀሳቀስ አንችልም ማለት ነው። ሁለተኛ ላይ የተቀመጠው በሁሉም ክልሎች የሚገኙ የዞን ዋና ከተሞች እንዲሁም ለክልል ተጠሪ የሆኑ ከተማ አስተዳደሮች ይላል። በዚህ አካባቢ የሚኖሩ ደንበኞች ከታህሳስ 1 2018 እስከ ታህሳስ 30 2018 የባንክ አካውንታቸውን ከፋይዳ ጋር ማስተሳሰር ይጠበቅባቸዋል ማለት ነው። ከጥር 1 2018 ጀምሮ የባንክ አካውንታችንን ከፋይዳ ጋር ሳናስተሳስር ማንቀሳቀስ አንችልም ማለት ነው። ሌላኛው ሶስተኛ ላይ የተቀመጠው በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች ይላል። የወረዳ ዋና ከተሞች ደግሞ ከታህሳስ 1 2018 እስከ ጥር 30 ድረስ ተፈቅዶላቸዋል ማለት ነው። ከየካቲት 1 2018 ጀምሮ ከፋይዳ ጋር ያልተሳሰረ የባንክ አካውንት በእነኚህ የወረዳ ዋና ከተሞች ላይ አገልግሎት አይሰጥም ወይም ደግሞ ማንቀሳቀስ አይቻልም ማለት ነው። አራተኛ ላይ የተቀመጠው ደግሞ በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች እንዲሁም ቀበሌዎች ይላል። ከጥር 1 2018 እስከ መጋቢት 30 ድረስ የባንክ አካውንታቸውን ከፋይዳ ጋር እንዲያያይዙ ጊዜ ተሰጥቷቸዋል ማለት ነው። በዚህ ጊዜ ውስጥ የባንክ አካውንታቸውን ከፋይዳ ጋር ካላስተሳሰሩ ከሚያዝያ 1 2018 በኋላ የፋይዳ መታወቂያቸውን ከባንክ ጋር ካላስተሳሰሩ የባንክ አገልግሎት ማግኘት አይችሉም ነው የሚለው ማለት ነው። ስለዚህ የጊዜ ሰሌዳው ይህንን ይመስላል። በዚህ የጊዜ ሰሌዳ መሰረት የባንክ አካውንታችንን ከፋይዳ ጋር በማስተሳሰር አስፈላጊውን የባንክ አገልግሎት ማግኘት እንችላለን ማለት ነው። እንግዲህ ከሀገር ውጭ ለሚኖሩ ኢትዮጵያውያን ከዚህ ጉዳይ ጋር ተያይዞ ለተጨማሪ 6 ወራት ከፋይዳ ጋር ሳያስተሳስሩ የባንክ አካውንታቸውን ማንቀሳቀስ እንዲችሉ ነው እንደተፈቀደላቸው ያገኘነው መረጃ የሚያሳየው ማለት ነው። በእነኚህ 6 ወራት የፋይዳ መታወቂያ ያላወጡ መታወቂያውን አውጥተው ከባንክ አካውንታቸው ጋር ማስተሳሰር እንዲችሉ የሚል መረጃ ነው ያገኘነው ማለት ነው። ከዚሁ ጋር በተያያዘ ከሀገር ውጭ ለሚኖሩ ኢትዮጵያውያን እዛው ባሉበት ሀገር ሆነው ለፋይዳ መታወቂያ መመዝገብ የሚችሉበትን ስርዓት ከተቻለ እንግዲህ እንዳገኘነው መረጃ የብሔራዊ መታወቂያ ፕሮግራም ቢሮም ይፋ እንዳደረገው እዚያው ባላችሁበት የፋይዳ መታወቂያ መመዝገብ የምትችሉበትን ሂደት ወይም ደግሞ ሁኔታ ለወደፊት ለማዘጋጀት ጥረት ላይ እንዳሉ ነው ያገኘነው መረጃ የሚያሳየው ማለት ነው። ስለዚህ በዚህ የጊዜ ሰሌዳ መሰረት የባንክ አካውንታችሁን ከፋይዳ ጋር ማስተሳሰር ይኖርባችኋል ማለት ነው። እንደምትኖሩበት አካባቢ በተቀመጠው የጊዜ ሰሌዳ መሰረት የባንክ አካውንታችሁን ከፋይዳ ጋር ማስተሳሰር ይጠበቅባችኋል ማለት ነው። የባንክ አካውንታችሁን ከፋይዳ ጋር ለማስተሳሰር ቅርንጫፍ ሄዳችሁ ማድረግ ትችላላችሁ። ካልሆነ ደግሞ ባንኮቹ ባስቀመጡት
ስርዓት መሰረት ኦንላይን ገብታችሁ በቀላሉ ማስተሳሰር ትችላላችሁ። ለኢትዮጵያ ንግድ ባንክ ደንበኞች የትም ሳትሄዱ ሩቅ መሄድ ሳይጠበቅባችሁ በቀጥታ በእጅ ስልካችሁ ብቻ ካላችሁበት ቦታ ሆናችሁ የፋይዳ መታወቂያችሁን ከባንክ አካውንታችሁ ጋር ማስተሳሰር የምትችሉበትን ቪዲዮ አዘጋጅተናል። ሊንኩ ታች ዲስክሪፕሽን ላይ ይኖራል። የሌሎችንም ባንኮች እንዲሁ እያዘጋጀን እናቀርብላችኋለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።